ሰይጣን አስገብተህ እኔን እንዴት ትከለክለኛለህ? አይ ሰይጣን ገብቶ አልወጣም ያለ እንደሆነ በጸበልም ቢሆን አስወጣዋለሁ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ፣ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 ሰኔ አባቴ እሺ እባክህን አባቴን ላግኘው። ሞቷል አትበለኝ። ቢያንስ በሱ እንኳን ልጽናና እባክህን። ሞታ መጣች ተብሎ ለቅሶ ብቀመጥ እንመርጣለሁ። እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። አዎ የልጄ ጓደኛ ነው። አይ እናት ገበና ሽፋኝ እንደምናላችሁ የተወደዳችሁና የተከበራችሁ ቤተሰቦቼ፣ ይህ ትኩረት ነው። በትኩረት ሰዓታችን ተመልሰን ተገናኝተናል። ህይወታችንን በትኩረት ከቃኘን ማንንም አንጎዳም። የትኩረት ፕሮግራማችን ዋናው ዓላማው ህይወታችንን በትኩረት እንኑር ነው። በተለይ የፊልም ስራ ቪዲዮዎችን እናንተ እያመጣን ሐሳባቸው ለትውልድ ይጠቅማል ወይ የሚባሉትን ይጠቅማል ብለን ልናበስራችሁ እንዲሁም ደግሞ አዳዲስ ተዋናይና አዳዲስ ስራዎችን የሚሰሩ ወጣቶችን ለማበረታታትም ጭምር የተዘጋጀ ነው። ይህ የፊልም ስራ ትኩረት የተሰኘ ሪቪው የቪዲዮ ፕሮግራማችን ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። አዳዲስ ሰዎች እናበረታታለን። ቪዲዮዎቻቸው ላይ መልእክታቸው ለትውልድ የማይጠቅም ከሆነ አብረን አይሆንም እንላለን። ሁላችንም በአንድነት ታላቅ የሆነ ነገር ማድረግ እንችላለንና ትኩረት 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 ለህይወታችን ትኩረት ለመንገዳችን። ማንም ሰው ትኩረት ካደረገ ራሱንም ሌላውንም አይጎዳም። ወደ ዛሬ ቪዲዮቻችን አለፈን። ትኩረት ሰብስክራይብ። ከኔ ብሔርና ከሰይጣን ብሔር አንዱን መርጣ አስገባ። ና ሰይጣን ግባ። አቤት ጉዞ ላይ ነበርንና ትንሽ አመም አድርጎን ነው እስኪሻለን ድረስ እናንተ ቤት እንድናርፍ ፈልገን ነበር። ምን ችግር ታዲያ? ምን ችግር አለው? እሺ አረ ይቻላል። ቆይ ማነ ማለቴ ምንድነው ብሄርክ? እኔ ሰይጣን ነኝ። እሺ ይሁን። አንተኛውስ? እኔ ደግሞ ቆይ ና በጆሮዬ ንገረኝ። አይቻልም፣ አይሆንም። እናንተ አይሆንም። ና ግባ። አንተ ትሻለኛለህ እንዴ? ሰይጣን አስገብተህ እኔን እንዴት ትከለክለኛለህ? አይ ሰይጣን ገብቶ አልወጣም ያለ እንደሆነ በጸበልም ቢሆን አስወጣዋለሁ። አንተና መሰሎች ግን ገብታችሁ አልወጣም ብትሉ በምን አባቴ ላስወጣችሁ ነው? አይ እዛው ቆየን እዛው። አየህ እናንተ ሰዎች በብሔር ተከፋፍላችሁ እየተባላችሁ ስለሆነ ተጠላልታችኋል በጣም። ካንተ ከወንድሙ ይልቅ ከኔ ከሰይጣን ጋር መኖርን መርጦ አስገባኝ። ምን ማድረግ ይቻላል? ብሔርህን መቀየር አትችል። ሰይጣን መሆን ይሻላል ማለት እኮ ነው። ብሔር አትቀይር ምስኪን። ቻው። እንዴት አያችሁት? የሚገርም መልእክት። ይህን ያህል ተከፋፍተናል ጋይስ፣ ይህን ያህል ተከፋፍተናል ቤተሰብ። አረ ተው ግን ሰይጣኑ እንኳን እኛ ላይ እየፈረደ። አረ ተው አይ ከብሔር ሰይጣን ይችላል። አሜዚንግ ላል እንግዲህ በዚህ ሳምንት በጣም በሚገርም ሁኔታ በተለይ ሰኔ 30ን በተመለከተ ያሲኖ የሚገርም ስራ ወደ ህዝብ አድርሷል። እስኪ እንደተለመደው የህዝብ ስሜት ውስጥ የገባ እየኮረኮረ እንግዲህ አንዴ ሲያስለቅሰን፣ አንዴ ሚንስል፣ አንዴ በኑሯችን፣ አንዴ በቁማችን፣ አንዴ በመናችን ይመጣል። እስቲ አሁን ደግሞ በትዝታችን መጥቷል። ዛሬ እኮ ሰኔ 30 ነው። መምህር አስታወስከኝ?
7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣን። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርሱ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። የምር እንደምን ጊዜ የሚያሲነው ትችላለህ። እጅግ በጣም የሚገርም የሆነ ኢትዮጵያን ውስጥ ያየዋት ነበርና ኢትዮጵያን እየቃኘው ነበረ ትምህርት ቤት እያለን። በተለይ በኔም ጊዜ ይሄ አንተ ብሔር ነው ይሄ በሃይማኖት እንኳን አንተዋወቅም እና በቃ ስንጫወት ምን ስንል ምናምን በቃ በእኛ ጊዜ ይሻል ነበር የምር ማለት ነውና አሁን ያለውን ጄኔሬሽን አላውቅም፣ ግን ደግሞ ብዙ አይዲያዎችን ከቤተሰብ ይዞ ይሄዳል። የብሔር ጉዳይ አለ፣ የሃይማኖት ጉዳይ አለ፣ የሀብታም የድሃ ጉዳይ አለ። ብቻ በብዙ አቂመናል አይደለም እና የሚገርም አስተዋይ የሆነ መልእክት የተካተተበት ነው። ሁልጊዜም እንላለን ትችላለን። ራይት ይላል አባት ያሲኖ። እናመሰግናለን። ታሪፈልክ ያለው አደየ መጽልኪ እንያሁ ቻቻ አቡዬ እና ቀፈኝ እንጂ አደየ የለችም እንዴ? ወንድሜስ? ቻቻ አዝናለሁ። አደይ በጦርነቱ ጊዜ እሚላስ የሚቀመሳታ እርቧት ሞታለች። ምን? አደየ ሞተች? ራባን ገብግቧት ሞተች? አይሆንም፣ አሳልፈኝ። እሺ ቢያንስ እህቴን ላግኛት። ቆይ ቻቻ፣ ታናሽ እህታ ክብረት የለችም? ተደፍራ በህመም ስትሰቃይ ኖራ አርፋለች። ወንድምም ሊዋጋ እንደወጣ አልተመለሰም። እህቴም ወንድሜም ሞተዋል። አባቴስ? እሺ እባክህን አባቴን ላግኘው። ሞቷል አትበለኝ፣ ቢያንስ በሱ እንኳን ልጽናና እባክህን። በእናትህ አትበለኝ ቻቻ፣ እኔም እኮ እናቴን ቀብሬያታለሁ። አባቴ ይህንን ማየት ከብዶት ራሱን አጥፍቷል። ምነው ሄደ አምላክ ዝም አልክ? አድዬ እናቴ ከጦርነቱ ተርፌ መጥቼልሻለሁ እኮ። ነይ እንጂ ውጪና ከፊኝ፣ ልጄ ብለሽ ከፊኝ። አባ ሞትን አምልጬ ስመጣ አንተ ተሸንፈ ጠበቅከኝ። የሬት ልጠብቅሽ ነበር እኮ ጦርነት የዘመትኩት። ደፈሩሽ፣ አረ ደፈሩሽ። የኔ አበባ መች ነው ጦርነት የሚበቃው? መች ነው ጦርነት የሚበቃው? መች ነው መገዳደል የሚበቃው? አደዬ እማ ያክላባ ዋዕቲ ናይ ንብዓታ ያክላባ መከራ ዝፍታ እንዲበቃ እንመኛለን። ትናንት በጣም ያሳዝናል ማለት
ለነጻነትና ለሀገር አንድነት ብለን ሄደን ተዋግተን ስንመለስ ቤታችን ባዶ፣ ህይወታችን ባዶ። ፖለቲከኞች ግን በተቃራኒው በቀኝ ምንጣፍ ላይ ሄደው ብዙ ታጅበው ታረቁ በሚባል በብዙ ድምፅ በአያራን ድምፅ ተጨባብጠው ወደ ህይወታቸው ይመለሳሉ። ምክንያቱም ልጆቻቸውን የሚያስተምሩት ሌላ ሀገር ነው፣ እኛን የሚያዋጉት እዚህ ሀገር ነው። እኛ በቃን፣ ጦርነትን አንፈልግም። ትኩረት ለህይወታችን። ጦርነት የምትፈልገውም ትኩረት አድርግ። ጥቅምህን ቀድመ አስተው። የምትገለው የምትገለኝ እኔ ወንድምህን ስለሆነ ትኩረት። ወደ ቀጣይ ቪዲዮአችን በማማ ጥንት ይሻለው ልጅ ባሳለፈሽ አትስጭ እባክሽ። ማን ነው? ማነው? ምንድን ነው በር ላይ የተገተርከው? ቤት የመጣች እንዴ? አንቺ ውሻ አርግዘሽ መጣሽ? አንቺ ለክብርሽ እንኳን አትጨነቂም እንዴ? እባክሽ አንዴ ላስረዳሽ። ምኑን ነው የምታስረጅኝ? አዋረድሽኝ እኮ። እህቴ ፈልጌው እኮ አይደለም፣ አስሪኝ ደፈረኝ። አልከሳው ነገር ሰው አገር ሆንኩ። የኔ ጉዳይ አይደለም። ተከብሬ በኖርኩበት ሰፈር ታዋርጅኝ ነው? አለናት አላባት ያሳደገንን ወንድማችን እንደዚህ ሆነሽ ቢያይሽ ምን የሚሰማው ይመስልሻል? የላከሽ እንደዚህ ሆነሽ እንድትመጪ ነው? አውቃለሁ እኮ እህቴ፣ ምን ላድርግሽ? እዛ ማናለኝና ምን ልበል? ፖሊስ ሊያስታውቅ እስኩ ሰራው፣ ሲያስታውቅ ግን አባረሩኝ። እሱ ነው የሚገርምሽ? እኔም ከዚህ በኋላ በሬ ላይ እንዳላይሽ፣ ጭራሽ በዚህ ሰፈርም እንዳይሽ አልፈልግም። እባክሽ እህቴን አታድርጊ እባክሽ እንደሱ አይደለም። ትሰምኛለሽ? የአንቺ እህትነት የኔ ክብር ይበልጥብኛል። እባክሽ በማማ ጥንት ይሻለው ልጅ ባሳለፈሽ አትስጭ እባክሽ። ትሰምያለሽ? አርግዛ መጣሽ ተብሎ ከሚወራብኝ ሞታ መጣሽ ተብሎ ለቅሶ ብቀመጥ እንመርጣለሁ። እሺ ቢያንስ እስካሁን የሰራሁበትን ስጭኝና ከዓይንሽ እርቃለሁ። ሁለተኛ አትይኝ። የምን ብር ነው ይህ ቤት የተሰራው? በቅጠል መሰለሽ? እኛ ሳንበላ በክደቱ ጻፍሽ። ህይወት እንዲህ ናት። ምንም ማድረግ አይቻልም፣ ግን ተስፋ ይቆረጥባት። የትኛውም ጭንቀት ያልፋል፣ የትኛውም መከራ ያልፋልና ማለት ነው። በስተመጨረሻ ግን የምንሸሸግበት ቦታ ፈጣሪያችን ብቻ ነው። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ምክንያት አጣሁለት በህይወት መኖሬን አድነኝ አምላኬ አድነኝ ጌታዬ። የኔ ጌታ ላታስችል አልሰጠኸኝም አይደል? አስችለኝ። ወደ ቤቴ የመጡትን አላስወጣም ብለህ የለ? ማደሪያም መጠጊያም እንደሌለኝ ታውቃለህ። ከደጅ ካታስወጣኝ አንተ ጠብቀኝ፣ አደራሽን መብራ። አድነኝ አምላኬ አድነኝ ጌታዬ አልቋል ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው ሰሚ በሌለበት አግኝቻለሁ። የትኛውም ጨለማ ይነጋል፣ የትኛውም ችግር ያልፋል። ተስፋ አትቁረጡ እናንተ ጀግኖቻችን፣ እህቶቻችን። በሰው ሀገር ላይ መከራን በልታችሁ ማንም ባይረዳችሁም እንኳን
ሁሉም ያልፋል ለማለት ያለው። ወደ ቀጣዩ ቪዲዮአችን እናልፋለን። ወደ ቀጣዩ ቪዲዮአችን ስናልፍ ረዘም ቢልም እንድትከታተሉት ይሄንን በጣም ስለወደድኩት ነው መልእክቱን አብረን እንየው። በጣም ትወዱታላችሁ። እናቴ ልቤ ደግሞ ምን ፈለግ? እኔ የሆነ ነገር ካልፈለኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት። እናቴ ትኑር። አሁንስ በዛ። እኔ እንዴት ብታስቢኝ ነው? እኔ እናቴን ካየሁ ሰዓታት ቆየሁ ብዬ ናፍቆትሽ አንገብግቦኝ ነው የመጣሁት። ወይ ናፍቆት ያንገብግቦህ? እኔ ልንገብገብልህ። አሁን አየኸኝ አይደል? በላ ሂዳ ልሂድ። ናፍቄ አይደለ የመጣኸው? አየኸኝ አይደለ? በቃ ሂድ። ምን መሰለሽ እናቴ ልቤ፣ ናፍቀሽኝ ስመጣ እግረ መንገዴን 7 ዓመት ብትገጭኝ ብዬ ነበር። አመድ ቡን ይበል አንተ ልጅ። እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም። እማዬ ደግሞ ፍቅረኛ ላገኛት ስለሆነ እኮ ነው። ፍቅረኛ ከመያዝ በፊት ስራ መያዝ አይቀድምም ነበር? ያም ይሁን እሺ፣ እችን ፍቅረኛህን ግን መቼ ነው የምታስተዋውቀኝ? አይ እናቴ እንዴት አድርጌ ላስተዋውቅሽ? ሲያቀብጠኝ የሀብታም ልጅ ነኝ ብያት፣ እሷ የምታውቀው እናቴ ወደ ውጭ ዕቃ ኤክስፖርት እንደምታደርግ፣ ለስራ ጉዳይ ወደ ውጭ እንደምትመላለስ፣ ብዙ ጊዜ ሀገር ውስጥ እንደማትሆን ነው። የኔዋ ምስኪን እናት ግን ስራዋ ምንድን ነው? ሽንኩርት አለ። ወይኔ ቢተበላ እቺ አይደለች እንዴ? ቤብ ወይኔ ወይኔ ጣፋጭ፣ እዚህ ምን ትሰራለህ ደግሞ? የሆነ ጓደኛዬ ታሞ እሱን ልጠይቅ እየሄድኩ። ታመመ ሲሉኝ ቸኩዬ እኮ ጫማዬን እንኳን ሳልቀይር ነው የወጣሁት። አቡሻ አቡሻ፣ ወይኔ ቢተበላ። አንተን ነው የምጠራው? ምን? ኧረ እኔን አይደለም። እንሂድ በቃ ከዚህ። አቡሻ ቆይ አንዴ ስጠራ አትሰማም እንዴ? እሱን ነው? አዎ። ይቅርታ፣ የት ነው የምታውቂው? ማንን? እሱን? አዎ። እሱማ ልጇ ጓደኛዬ ነው። ምን? አዎ የልጄ ጓደኛ ነው። አይ እናት ገበና ሽፋኝ። በቃ እኔ ልሂድ፣ ቸኩላለሁ። በኋላ ደውልልኝ እሺ? እንካየው የጠየከኝ ብር ነው። ይኸውልሽ እናቴ፣ ተወው ገብቶኛል። ይቅር በይኝ እናቴ፣ በቃ ሳላስበው ዋሸሁኝ። ኤቢ ፍቅር ሄደሻል ነበር እንዴ? እኔማ ሳልገዛ የረሳሁት ዕቃ ስለነበር ነው የተመለስኩት። ምን እየተካሄደ እንደሆነ ልታስረዳኝ ትችላለህ? ይኸውልሽ እኔ ፍቅር፣ ሌላ ጊዜ በሰፊው እናወራለን። አሁን ሂጂ እሺ? እቺ ሴትዮ ማናት? ለምንድን ነው ይቅርታ ስጠይቃት የነበረው? ሁሉንም ነገር ማወቅ ፈልጋለሁ። ይኸውልሽ የኔ ልጅ፣ ሴትዮ አንቺን ያወራሽ የለም። ምን? ለአንዲት ተራ ጉሊት ሻጭ እጅህን እኔ ላይ ልታነሳ? እቺ ጉሊት ሻጭ እናቴ ናት። ገባሽ? ምን? እሷ እናትህ? እስካሁኑ ያውሽኝ ነበር ማለት ነው? አንተ አስመሳይ! አዎ አስመሳይ ነኝ። ግን አስመሳይ የሆንኩት በአንቺ ምክንያት፣ አንቺ ለድሃ ባለሽ ጥላቻ ምክንያት ስላፈቀርኩሽ፣ አንቺ የምትፈልጊውን አይነት ሰው ሆኜ የቀረብኩሽ። ወይኔ ፂ፣ የማንም መጫወቻ አሉ። አንዴ ተረጋጊ የኔ ልጅ። አውቃለሁ ልጄ በጣም ብዙ ጥፋቶችን አጥፍቷል። ዞር በይ እዛ። አንቺ ሰይጣን፣ የሰይጣን ቁራጭ!
ምን አይነት ክፉ ብትሆኝ ነው እናቴ እንደዚህ የምታመነጭቀት? እረፍ አቡሻ። ልቀቂኝማ፣ እየገላታለሁ እቺ ሰይጣን። ተው እንጂ መጀመሪያ ድህነትን ግደል። እሺ ቢጤን ፈልጋ አታፈቅርም ነበር? ድሃ የድሃ ልጅ። ምን አባሽ ነው ያልሽው? አቡሻ ወደ እኔ ዙር። ለምንድን ነው የምታለቅሰው? ለአንዲት ተራ ሴት ብዬ አንቺን እናቴን ካድኩሽ። ምን አይነት ርካሽ ሰው ነኝ! እንዴት ሰው በእናቱ ያፍራል? ይሄውልህ አቡሻ፣ ያፈርከው በእኔ ሳይሆን በድህነትን ነው። ድህነት ደግሞ የሚኮሩበት አይደለም። እቺ ምናምንቴ መነጫጨቅችሽ እኮ እማዬ። አንተ አቡሻ፣ እኔ አልቃሻ ልጅ አልወለድኩኝም። ድሃ ሆኖ መወለድ ያንተ ምርጫ አይደለም። ድሃ ሆኖ መሞት ግን ያንተ ምርጫ ነው። ይህን ድህነትህን ልጅ እንዳይደክመው ከፈለግ መጀመሪያ ድህነትህን አሸንፈው። እሺ ቃል እገባልሻለሁ እማዬ፣ ይህን ድህነት እንዳልነበር አድርጌ ከህይወታችን አስወጣዋለሁ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። ከ4 ዓመት በኋላ ይቻላል እንዴ? ይቻላል። ፍቅር ጠፍቷል ይዞ መገኘት አረጥላ ቁጫታ በል እንዳላፍርብህ ያዳ ልጅ በርታ። ኦ ሲ እንዴት ነሽ? ይገርማል፣ በጣም ተቀይረሃል። ወንድ ልጅ ይንገዳገዳል እንጂ ወድቆ አይቀርም ሲባል አልሰማሽም? እናቴ ልቤ መጣው፣ ግቡና ጠብቁኝ። ይኸውልህ ብዬ የዛኔ ሳላቅ ለተናገርኩ ሁሉ ይቅር በለኝ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እኔን ሳይሆን እናቴን ይቅርታ ጠይቂያት። የሚገርም ነው። ጊዜ ይላል ጊዜ። ሳላስብ ለተናገርኩሽ ሁሉ ይቅር በይኝ። ችግር የለውም የኔ ልጅ፣ እኔ ይቅርታ አድርጌልሻለሁ። ዞር በይ እዛ። ያው እናቴ ይቅር አለችኝ፣ አንተም ይቅር በለኛ። እናቴ ይቅር ካለችሽማ እኔም ይቅር ብዬሻለሁ። እና ድጋሚ አብረን ሆነን ፍቅራችን እንደ ድሮ ይቀጥላል። ፍቅር ፍቅር፣ ቀልደኛ። ባይሆን እሑድ ሰርጌ ነው እንዳትቀሪ። ምን ኤብዬ፣ እየቀለድክ ነው? ቀልዱን የጀመርሽውማ አንቺ ነሽ። ይኸውልህ እኔን ፂን አላወከኝም። በህይወቴ ተጫውተክ ምለቅ መስሏል። እገልሃለሁ። መጀመሪያ ድህነትን ግደል። እሺ መጀመሪያ ድህነትሽን ግደይ እማዬ። እንሂዳ። አራዳ ማለት እዚህ የተገኘ ነው። የምር በጣም አስተማሪ ነውና ድህነት መነሻ ነው ብዬ ነው የማምኑ። ድህነት መነሻ ነው ማለት ሰው ድሃና ሀብታም ተብሎ የሚለካው በገንዘብ እስከሆነ ድረስ ሁሉም ሰው ድህነት የገንዘብ ድሃ ስትሆን መጥላት አለብህ። አየህ፣ ጠልተህ መሸነፍ። አየህ፣ ድህነትን መጥላት እንዳለብህ በጣም ተገንዝቤያለሁ። እና እናንተስ ምን ተማራችሁ? እንግዲህ ዋናው ነገር አንድ ነገር ልንገራችሁ፣ ቀን ያልፋል፣ ጊዜ ሲያልፍ በቀን ውስጥ ተሰርቶ ገንዘብ ማግኘት ይቻላል። እና የጤና ድሃ ብቻ አትሁን፣ የአይምሮ ድሃ ብቻ አትሁን። የአይምሮ ድሃዎች ገንዘብ ሲያጡ ሰውም ያጣሉ፣ መውደቃቸውም የትየለሌ ይሆናል። እና ስለዚህ አሪፍ መልእክት ነው ያለው። እናመሰግናለን። የዛሬው ትኩረታችን ይህን ይመስል ነበረ። እንግዲህ እንዳያችሁት እንደወደዳችሁት ተስፋ ነገር እናደርጋለን። ትኩረት አረ ሰብስክራይበር ይህ ቻናል ከ15,000 በላይ ሰብስክራይበሮች አሉት። የመጀመሪያ ፊልሜን ሰርቼ እዚህ ላይ ጫንኩት። እንግዲህ ሁለተኛ ፊልሜን ማለት የፍቅር ሚዛንን እዚህ ላይ ጭኜ በጣም ብዙ ታይቶ ነበረ። ምቀኞች እንግዲህ በ200 ሰብስክራይበር ነበረ የጫንኩትና ይህንን ፊልሜን ወስደው ብዙ ዋጋ አስከፍለውኛልና በጣም ብዙ ጊዜ የመጥፋት ሁኔታ አጋጥሞት ብዙ ተፈትኜበታለሁ። ይህን ቻናሌን ወደ ነበረበት እንድትመልሱልኝ እንዲሁም ደግሞ አክቲቭ እንዲሆን በደንብ እንድትመለከቱ እኔን ለማገዝ
አሁን ከሞኔታይዜሽን ወጥቷል። ወደ ሞኔታይዜሽን እንድትመልሱልኝ በአክብሮት ጠይቃለሁ። የዛሬው ትኩረት ፕሮግራማችን ይህን ይመስል ነበረ። በተለያዩ የቪዲዮ ስራዎች እንገናኛለን። የዛሬው ፕሮግራም ላይ እንደተማራችሁ ተስፋ እናደርጋለን። ትኩረት በህይወታችን፣ ትኩረት ለመንገዳችን፣ ትኩረት የምናደርግ ከሆነ ማንንም አንጎዳም። ትኩረት ሰብስክራይብ ያደርጋችሁ። ቻው ቻው። ሰላም ጤና በያላችሁበት